የኢትዮጵያን ዲፕሎማሲ ተደማጭነትና ብሔራዊ ጥቅም ለማስጠበቅ በትብብርና በተውጣጣ ሀብት ላይ መመስረት አለበት ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ተናገሩ። የኢትዮጵያን የቀጣይ ዓመት የዲፕሎማሲ የቀጣይ አቅጣጫ የሚተልም እንዲሁም ዓለም አቀፋዊና ቀጠናዊ ሁኔታ ላይ ያተኮረ የዲፕሎማሲ የምክክር መድረክ ተካሂዷል። አንዱ ዓለም መናን ተጨማሪ አለው። የመጀመሪያ ነው የተባለው የውጭ ጉዳይ ሚኒስቴር ከፍተኛ የዲፕሎማሲ የምክክር መድረክ ከውጭ ጉዳይ ስትራቴጂክ ኢንስቲትዩት ጋር በመተባበር ሚኒስቴሩ አካሂዷል። በምክክር መድረኩ ነባር አምባሳደሮችና ዲፕሎማቶች፣ የዘርፉ ምሁራንና ተመራማሪዎች ተሳትፈዋል። መድረኩ በዋናነት የኢትዮጵያን የቀጣይ ዲፕሎማሲ አቅጣጫ የማስቀመጥ እቅድ ይዞ ነው የተካሄደው። ምክክሩን በንግግር የከፈቱት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ያለፈው 3 ዓመት የዲፕሎማሲ ስራ በዲፕሎማቶቿ ጥረት በህዝቦቿ ደግሞ ጽናት መታለፍ ችሏል ብለዋል። ይሁንና አሁን ከዓለም አቀፋዊ ሁኔታ እስከ መካከለኛው ምስራቅ ያለው ጂኦፖለቲካዊ አሰላለፍ ነገሮችን በብልሃት ማየትን የሚያስገድድ ጊዜ ነው ብለዋል። ተገማች ያልሆኑ የተለዋዋጭ የሆኑ ሰልፎችና ፍላጎቶች አሁንም እየገፉ መጥተዋል። የዓለምን የጂኦፖለቲካል ሁኔታ ስናነብ እጅግ በጣም ተለዋዋጭና ጥበብ የሚጠይቅ በጥንቃቄ ተሰልፎ መጓዝን የሚጠይቅ ሆኖ መጥቷል። ወደ ቀጠናው ቀረብ ብለን ስናይ የአፍሪካ ቀንድ ሁኔታም ስንዳስሰው በራሱ ከፍተኛ ጥንቃቄ የሚፈልግ የሀገራችንን ሚና በትክክለኛው ቦታ እና ወቅት ቆማ እንድትራመድ የሚጠይቅ ሆኗል። በሚድል ኢስትም ሆነ በሌሎች ያለው ኒው አላይመንት አንድ አዳዲስ ኢመርጅ ያደረጉ የመጡ ግንኙነቶችና ሰልፎች ይሄንን በደንብ ፈልፈል ያደረጉ አዝማሚያውን ያዩ የሀገራችንን ጉዞ መቃኘት በእጅጉ ያስፈልጋል ማለት ነው። ከቀዝቃዛው ዓለም ጦርነት በኋላ ከባዱ የፖለቲካዊ እንፋሎት ያለበት ሁለት አዳዲስ ሀገራትን ያዋለደው የምስራቅ አፍሪካ ቀጠና ላይ የምትገኘው ኢትዮጵያ ይህንን ሁኔታ የሚያነብ ዲፕሎማሲ ስራ ይጠብቃታል። ከደቡብ ሱዳን የሽግግር ሂደት እስከ ሱዳን የውስጥ ግጭት፣ ከሶማሌላንድና ሶማሌ እስከ አልሸባብ እንዲሁም የአባይ ፖለቲካ የኢትዮጵያ ዲፕሎማሲ አይኑን እንዳይነቅል የሚያስገድዱ ሁኔታዎች ናቸው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀም ኢትዮጵያ ቀጠናውን አንብባ ተደማጭነቷን አሳድጋ ጥቅሟን ታስከብራለች ሲሉ ማብራሪያ ሰጥተዋል። አሁን ያለው ቀጠናዊ ሁኔታ ከመቼውም ጊዜ በላይ የሀገራችንን ብሔራዊ ጥቅማችንን ለማስጠበቅ አጋርነትን፣ ፓርትነርሺፕ በየደረጃው ለማስቀጠል፣ ወዳጅ ለማብዛት፣ ተደማጭነታችንን ለማሳደግ በነቃና በተውጣጣ ሐሳብ የተጠናከረ የዲፕሎማሲ እንቅስቃሴ ማካሄድ በጣም ያስፈልጋል። የፖለቲካና ዓለም አቀፍ ግንኙነት ምሁራን ጊዜው የፖስት ትሩዝ ወቅት ነው ይላሉ። እውነትና ምክንያት ዋጋ አልባ ሆነው ይልቁኑ ስሜትና ንቅናቄ የዓለምን ፖለቲካ የሚዘውሩበት እንደማለት። ምክክሩ ታዲያ ይህንን ተረድቶ ህዝቡን ያሳተፈና ቴክኖሎጂን ያገናኘ ዲፕሎማሲን በመከተል የቀጣይ 1 ዓመት የኢትዮጵያን የዲፕሎማሲ አቅጣጫ ይተልማል። የዚህ ምክክር አውትካም መሰረት አድርገን የ2016 የዲፕሎማሲ እቅድ ለማውጣት እና ቀጣይ ስራዎችንም ለመስራት በእጅጉ ይጠቅማል። ወቅታዊ ሁኔታውን በደንብ እየመዘኑ አገራችንን ማሻገር በእጅጉ ያስፈልጋል።